በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የአስተርእዮ አንድ ቲዩብ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? በያላችሁበት ሰላም እግዚአብሔር ይብዛላችሁ። የሰላም አምላክ ባለብዙ ምሕረት የሆነው ልዑል እግዚአብሔር ስለዚች ዕለትና ሰዓት ክብርና ምስጋና ለእርሱ ይሁን። አስተርእዮ በክርስቲያኖች ሕይወት። በዚህ ርዕስ ጥቂት ደቂቃዎችን አብረን እንቆያለን። መልእክቱ ለሌሎችም እንዲደርስ ላይክና ሼር ማድረግን አትርሱ። ሰብስክራይብ ያላደረጋችሁም ሰብስክራይብ እንድታደርጉ አሳስባለሁኝ። ባለፈው አስተርእዮ ማለት ምን ማለት እንደሆነ አይተን ነበር። አስተርእዮ ማለት መገለጥ፣ መታየት መሆኑንና በተለይም ጌታችን ኢየሱስ ክርስቶስ በስጋ መገለጡን የሚያስረዳ መሆኑን ተመልክተናል። ዛሬ ደግሞ አስተርእዮ በክርስቲያኖች ሕይወት ሲገለጥ ምን እንደሚመስል እናያለን ማለት ነው። እንግዲህ አስተርእዮ ማለት መገለጥ፣ መታየት ከሆነ በእኛ በክርስቲያኖች ይህ መገለጥ እንዴት ነው የሚታየው የሚለውን ክርስቶስ በስጋ የተገለጠው ለእኛ መንፈሳዊ መገለጥን እንዲሰጠን፣ መንፈሳዊ አብርሆት እንዲሆንልን፣ እርሱን ማየት የሚያስችለን የእርሱ መገለጥ በሕይወታችን ሲገለጥ እንደሆነ እናያለን ማለት ነው። ስምዖን የተባለው ጻድቅ በሉቃስ ወንጌል ምዕራፍ 2 ቁጥር 32 ላይ እንደተገለጸው መድኃኒታችን ኢየሱስ ክርስቶስን ባገኘው ጊዜ ለአሕዛብ ሁሉን የሚገልጥ ብርሃን በማለት እግዚአብሔርን ማመስገኑ ይታወቃል። የክርስቶስ በስጋ መገለጡ ለአሕዛብ ሁሉን የሚገልጥ ብርሃን በማለት ነበር የገለጸው። ስለዚህ ስምዖን ክርስቶስን ያየው በስጋ ብቻ ሳይሆን ክርስቶስ በመገለጡ የሆነለትን መንፈሳዊ መገለጥ የሆነለትን መንፈሳዊ አብርሆት ለአሕዛብ ሁሉ የሚሆነውን መገለጥ ነው የተናገረው። ለአሕዛብ ሁሉን የሚገልጥ ብርሃን በማለት ነው እግዚአብሔርን ያመሰገነው። ከዚህ የተነሳ ነው ባሪያህን በሰላም ታሰናብተዋለህ፣ ዓይኖቼ ማዳንህን አይተዋልና ባሪያህን በሰላም ታሰናብተዋለህ። ምክንያቱም በእርሱ የተገለጠው መንፈሳዊ እይታ የሚበልጠውን ነገር የሚያይበት መሆኑን በምድር ላይ ከሚቆየው ይልቅ ወደ አምላክ ወደ እግዚአብሔር ቢሰበሰብ ደግሞ የበለጠ የሚያየው መንፈሳዊ ነገር እንዳለ ስምዖን ተረድተዋል። ስለዚህ የክርስቶስ በስጋ መገለጥ ወይም አስተርእዮ ለእኛ ለክርስቲያኖች የሕይወት ብርሃን መሆኑን መገንዘብ ይገባናል። ይህ ብርሃን በጨለማ ውስጥ የሚበራ የሕይወት ብርሃን ነው። በጨለማ የተቀመጠ ሕዝብ ታላቅ ብርሃን አየ፣ በሞት ጥላ ለተቀመጡ ብርሃን ወጣላቸው ተብሎ ነው የተጻፈው። ይህ የሆነው ክርስቶስ በስጋ ስለተገለጠ፣ እርሱ በእኛ ሕይወት ስለተገለጠ በጨለማ የተቀመጠ ሕዝብ ታላቅ ብርሃን አየ ተባለ። በሞት ጥላ ለነበሩም ብርሃን ወጣላቸው። ሞት አጥልቶባቸው የነበሩ ሁሉ የሕይወት ብርሃን ሆነላቸው። ስለዚህ ይህ የሆነው በክርስቶስ መገለጥ ነው። በተገለጠው በክርስቶስ ስናምን ይህ የሕይወት መገለጥ በእኛ ውስጥ ይከሰታል፣ በእኛ ውስጥ ይሆናል ማለት ነው። ሐዋርያው ጳውሎስ ለጢሞቴዎስ በጻፈው መልእክቱ ላይ እንደገለጸው ሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 9ና 10 ላይ ያዳነን በቅዱስ አጠራር የጠራን እግዚአብሔር ነውና፣ ይህም አለ እንደ ራሱ ሐሳብና ጸጋ መጠን እንጂ እንደ ሥራችን መጠን አይደለም። ይህም ጸጋ ከዘላለም ዘመናት በፊት በክርስቶስ ኢየሱስ ተሰጠን። እንግዲህ አስቀድሞ እግዚአብሔር ያዘጋጀው ለሰው ልጆች ያዘጋጀውን ጸጋ በክርስቶስ መገለጥ መታየቱን ይናገራል። ይህም ጸጋ
ከዘላለም ዘመናት በፊት በክርስቶስ ኢየሱስ ተሰጠን አለና አሁን ግን በመድኃኒታችን በኢየሱስ ክርስቶስ መገለጥ ታይቷል አለ። አሁን ግን በመድኃኒታችን በኢየሱስ ክርስቶስ መገለጥ ታይቷል። እግዚአብሔር አስቀድሞ ያዘጋጀው መንፈሳዊ የሆነው ለሰው ልጆች መዳን ያዘጋጀው ጸጋ በክርስቶስ መገለጥ ታይቷል ነው የሚለው። በክርስቶስ መገለጥ ይህንን ማየት ችለናል። ስለዚህ በእኛ ሕይወት ክርስቶስ ሲገለጥ ይህንን ማየት እንችላለን። በክርስቶስ ኢየሱስ መገለጥ ታይቷል ነው የሚለን። ለዚህ ነው የኤፌሶንን ክርስቲያኖች የመገለጥን መንፈስ እንዲሰጣችሁ እለምናለሁ የሚላቸው ሐዋርያው። የመገለጥን መንፈስ እንዲሰጣችሁ እለምናለሁ። የጳውሎስ ጸሎት፣ የጳውሎስ ልመና የኤፌሶን ክርስቲያኖች ይህንን መገለጥ እንዲያዩ ነበር። ኤፌሶን ምዕራፍ 1 ቁጥር 17 ላይ እንደተገለጸው ይህ መገለጥ መንፈሳዊ ጸጋ ነው። በዳግም ምጽአቱ የሚሆነውን መገለጥ እንኳ የምንጠባበቀው አሁን በተገለጠልን መገለጥ መሰረት ነው። ክርስቶስ ዳግም ይመጣል ስንል በክብር በምስጋና ያረገው ክርስቶስ ዳግም ይመጣል ስንል ዳግም ይገለጣል ስንል አሁን በተገለጠልን መንፈሳዊ መገለጥ ላይ ተመስርተን ነው። ለዚህ ነው የአምላካችንና የመድኃኒታችን የኢየሱስ ክርስቶስ ክብር መገለጥን እየጠበቅን ራሳችንን በመግዛትና በጽድቅ እግዚአብሔርንም በመምሰል በአሁኑ ዘመን እንድንኖር ያስተምረናል ይላል ሐዋርያው ቲቶ ምዕራፍ 2 ቁጥር 12 ላይ። የአምላካችንና የመድኃኒታችን የኢየሱስ ክርስቶስን ክብር መገለጥን እየጠበቅን ራሳችንን በመግዛት በጽድቅም እግዚአብሔርን በመምሰል በአሁኑ ዘመን እንድንኖር ያስተምረናል። ክርስቶስ በእኛ ሕይወት ውስጥ ሲገለጥ አሁን የምንኖረው ኑሯችን ሁሉ እንደ እግዚአብሔር ሐሳብና ፈቃድ ራስን በመግዛትና በጽድቅ እግዚአብሔርንም በመምሰል ላይ የተመሰረተ ይሆናል። የአሁኑ ኑሯችን እንደ ክርስቲያን ክርስቶስ በገለጠልን መንፈሳዊ መገለጥ ላይ የተመሰረተ ራስን በመግዛትና በጽድቅ እግዚአብሔርን በመምሰል ላይ የተመሰረተ መሆኑን ያስረዳናል። ስለዚህ አስተርእዮ እያልን በተለይ በዚህ በወርሃ ጥምቀት ባለፈው አንስቻለሁኝ ትልቁ እንዲያውም አስተርእዮ ማርያም እየተባለ ይጠራል። በተለይ ጥር 21 ላይ እንግዲህ ከገጠር እስከ ከተማ ድረስ የሚነገር የሚታወቅ ቃል ነው። ከድንግል ማርያም የነሳውን ሥጋ የሚያመላክት ነው። ነገር ግን ይህ አስተርእዮ ምን ያህል በሰዎች ሕይወት ውስጥ ተገልጠዋል የሚለውን ስናስብ ግን ሰሞኑን እንግዲህ ስለ ጥምቀት በዓል፣ ስለ ቃና ዘገሊላ በዓል ሁሉ እንደተመለከት ነው አብዛኛው ሕዝባችን የሚጨፍር፣ የሚሰክር፣ የሚዘፍን፣ መንፈሳዊውን ዓለም የሚያደበዝዝ በኃይል ብቻ የሚንጸባረቅበት ሆኖ ከጥቂት አገልግሎት በስተቀር አብዛኛው ክርስቶስ የተገለጠበትን የጽድቅና የመዳን መንገድ ያዳነንን ክርስቶስን በቅዱስ አጠራሩ የጠራንን ክርስቶስን የሚያዘናጋ አይነት ሁኔታ በብዛት ይታያል። ክርስቶስ በእኛ ሕይወት ሲገለጥ የእርሱ መገለጥ በእኛ ሕይወት ውስጥ ሲኖር ግን እዚህ ላይ እንደተገለጸው ራሳችንን በመግዛት በጽድቅም እግዚአብሔርን በመምሰል በአሁኑ ዘመን እንድንኖር ያስተምረናል ነው የሚለን። የአሁኑ ኑሯችን ምን እንደሚመስል እያንዳንዳችን እንግዲህ ራሳችንን ማየት እንችላለን ማለት ነው። ይህ ማለት መንፈሳዊ አብርሆትና እይታ ነው። እይታችን መንፈሳዊ ይሆናል። መገለጥ ማለት ወይም አስተርእዮ የሚለው የሚበልጠውን ማየትና ማወቅ ነው። ከሥጋ ሐሳብ ከሥጋ ፈቃድ ፈቀቅ ብሎ ለተገለጠልን ለክርስቶስ መኖርን የሚያስረዳ ነው። ሐዋርያው ዮሐንስም በመልእክቱ ላይ እንደተናገረው ሕይወት ተገለጠ አይተንማል ነው ያለው። ሕይወት ተገለጠ አይተንማል፣ ስለተገለጠው የሕይወት ቃል እናወራለን አለ። እኛ የምንናገረው እኛ የምንመሰክረው የተገለጠልንን ሕይወት ክርስቶስን ነው። በእኛ ሕይወት ውስጥ የተገለጠውን ክርስቶስን ስለ እናንተ እናወራለን፣ ስለ እናንተ ለእናንተ እንመሰክራለን ሲል
በአንደኛ ዮሐንስ መልእክቱ ላይ የገለጸውን እናገኛለን። ስለዚህ ሰው ክርስቶስ በሕይወቱ ሲገለጥ ነው የክርስቶስን ነገር መናገርም የክርስቶስን ነገር በውል ማወቅም የሚችለው። ስለ እርሱ ለመናገር ስለ እርሱ ለማውራት እርሱን ማየት ይጠበቅብናል። ክርስቶስ በሥጋ የተገለጠው እኛ እርሱን እንድናየው በጽድቅም እግዚአብሔርን በመምሰል እንድንመላለስ ነው። ይህ ደግሞ የልባችን ዓይኖች ሲበሩ የሚሆን ጉዳይ ነው። ሐዋርያው በኤፌሶን መልእክቱ ምዕራፍ 1 ቁጥር 18 ላይ እንደገለጸው የልባቸው ዓይኖች ሲበሩ የመጥራቱ ተስፋ ምን እንዲሆን በቅዱሳንም ዘንድ ያለው የርስት ክብር ባለጠግነት ምን እንዲሆን ለምናምን ከሁሉ የሚበልጥ የኃይሉን ታላቅነት ምን እንደሆን ታውቁ ዘንድ ነው ይላል። ታውቁ ዘንድ ነው። ምን ሲሆን? የልባችን ዓይኖች ሲበሩ። የልባቸው ዓይኖች ሲበሩ አለ የኤፌሶን ክርስቲያኖች። የልባቸው ዓይኖች ሲበሩ የመጥራቱ ተስፋ ምን እንዲሆን በቅዱሳንም ዘንድ ያለው የርስት ክብር ባለጠግነት ምን እንዲሆን ለምናምን ከሁሉ የሚበልጥ የኃይሉ ታላቅነት ምን እንዲሆን ታውቁ ዘንድ ነው። ይህንን ማወቅ የምንችለው የልባችን ዓይኖች ሲበሩ ነው። የልባችን ዓይኖች የሚበሩት ደግሞ በሥጋ የተገለጠው ክርስቶስ በእኛ ሕይወቱ ሲገለጥ ነው። በእምነት ሲገለጥ ነው። መዳናችን በውስጣችን እውን ሲሆን ነው። ዛሬ መንፈሳዊና ዓለማዊ ነገር ተቀይጦ በአንድ ላይ እንደምንጨፍረው በአንድ ላይ እንደምንዘፍነው ሳይሆን ክርስትና የሚባለው ለእርሱ መለየት፣ ለጽድቅ መለየት፣ ለእውነት መለየት፣ ለእውነተኛ የሕይወት ብርሃን መለየት። ይህ የሚሆነው ክርስቶስ በእኛ ውስጥ ሲሆን የልባችን ዓይኖች ሲበሩ ነው ወገኖች። ስለዚህ ይህንን አስተርእዮ እያልን የምንለውን በእኛ ሕይወት በእያንዳንዳችን ሕይወት ውስጥ ይገለጥ ዘንድ እንደ እግዚአብሔር ቃሉ ምን ይላል የሚለውን የክርስትናን እውነት በውል መረዳት ያስፈልጋል። በዘመናችን ብዙ ክርስቲያን ጥምቀትን አስተርእዮን ምክንያት በማድረግ መጨፈን፣ መዝፈን፣ መስከሩ ክርስትና ይመስለዋል፣ እምነት ይመስለዋል። ይህ ግን አይደለም። በእግዚአብሔር ዘንድ አይደለም በሥጋ በተገለጠው በክርስቶስ ዘንድ ለአንድ መንፈሳዊ ሰው እንኳ ምን ያህል መውረድ እንደሆነ የሚያመላክት ነው። ስለዚህ አስተርእዮ በክርስቲያኖች ሕይወት ይህ መንፈሳዊ መገለጥ ሲገለጥ ነው። የውስጥ ዓይኖቻችን ሲበሩ ነው። መንፈሳዊ አብርሆት በውስጣችን ሲኖር ነው። አምላካችን እግዚአብሔር የሁላችንንም ዓይኖች እንዲያበራልን ቅዱስ ፈቃዱ ይሁንልን።